በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድል ዘአቡነ እጨጌ ዮሐንስ ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። የእውነት ቃሎችም በተፈጸሙ ጊዜ የመውለጃዋ ቀን ደረሰ። የአባታችን የእጨጌ ዮሐንስ ልደት ኅዳር 28 ቀን ሆነው ልመናው በረከቱ ከወዳጆቹ ጋራ ከሁላችንም ጋራ ይሁን። ሁለት እህቶቿም መጡ። አንዲቱ አዋላጅ ናት፣ አንዲቱም ከእርሷ ጋር ተቀማጭ ናት። እነዚህም እህቶቿ የመውለድ የምጥ ሕማምን ታመምሽን መጣሁ ይልሻልን? እያየሽ እንያዝሽ እህቶችሽ ስለሆን የእናት ልጅ የሌለው በሚወልድበት ጊዜ የእናት ልጅ ይመኛል አሏት። እምነ ጽዮን እህቶቿም እንዲህ አለቻቸው፣ ሕመም የለም ልቤ ደስ ብሎታል እንጂ አልፈራችሁም። የእናት ልጅ ለዛሬ ያልሆነ ለመቼ ይሆናል? እህቶቿም ወደ እርሷ ቀረቡ። እረ ዛሬ ምን አስጨነቀሽ? እኛም የወለድሽልን የመውለድሽ ቀን የደረሰ ይመስለናል። እስቲ አትቀመጪ፣ ተነሺ፣ ወዲያና ወዲህ በይ። ልጅ ከ9 ወር ቁጥር ይጎድላልን? የ10 ወር ቁጥር ይቀራል። እርሷም እምነ ጽዮን እህቶቿን አለቻቸው፣ መውለድ ገና ይመስለኛል፣ አላመመኝም፣ ጭንቅም የለብኝም። ሐዋርያው ጳውሎስ ለእኔ ግን ገና ይመስለኛል፣ የኋላዬን እረሳለሁ የፊቴን አጽንቼ እይዛለሁ እንዳለ እንደዚሁ ቃል ይመስለኛል። ገና ጊዜ አልደረሰም። ጊዜ በደረሰ ጊዜ ግን ጊዜው ልጄን ያውቃል አለቻቸው። እህቶቼ ጥቂት ቆዩ፣ እንደዚህ የመውለጃ ጊዜ ገና አልደረሰም። በአንድ ጊዜ አታስቸኩሉ። የእናቴ ልጆች በጭንቅ ስራ ብትይዙኝ የመውለዴ ጊዜ የደረሰ አይምሰላችሁ። ጊዜው ወዳው ደስታ ያዛት። እህታችን ሆይ በጭንቅ ስራ ካልተያሽ ከኛ ጋር ጨዋታን አድርጊ። እኛም የሰውን አፍ ብንፈራ መውለድን የማናውቅ በነገራችንን እናደክምሻለን። ገደሏት፣ ልጇንም ገደሉባት። ታማ ተጨንቃ ሳለ እንደዚህ እንደሚሉን እናውቃለን አሏት። እርሷም እናንተ ባለጽንሶች እግዚአብሔርን እስከለምነው እስቲ ጥቂት ቆዩኝ አለቻቸው። ይህንንም ብላ ተነሳችና በጸሎት ቤት ውስጥ ቆመች። እግዚአብሔር እያመሰገነች ተንበረከከች። ለአብና ለወልድ ለመንፈስ ቅዱስ መንግሥት 3 ጊዜ ሰገደች። አራተኛም ለእመቤታችን ማርያም ሰገደች። ስግደትን ሰጠች። አምስተኛም ማህያዊ የሆነ የእግዚአብሔር ልጅ ለተሰቀለበት ለመስቀሉ ችንካር ሰገደች። 5 ስግደታትን ጨርሻለሁ፣ ልመናዬን ተመልከት እያለች ፈጽሞ የሚያስጨንቅ ስራን ልቤ ፈራ። ያለብኝን ፍርሃት አንተ ታውቃለህና ያላንተ ከአንተ በቀር እናት አባት የለኝም። አለኝታ የሆነኝ ዘንድ የሚችል ማን ነው? ሰው አለቀብኝ፣ እንጨትም ደረቀብኝ። እኔ የባሪያህ ልጅ ባሪያህ ነኝና ከመጀመሪያው ከአዳምና ከሚስቱ ሔዋን በዘርና በፈቃደ ሥጋ የወጣ ሁሉ በወዲያና በወዲህ በነፍስ በሥጋ ምልክታቸው ነው። አንተ ግን ከቀድሞ ጀምረህ እስከ ዛሬ ድረስ የተፈጥሮ ደካማነታችንን ታውቃለህ። አቤቱ ባሪያህን አስባት። የመውለድ ሕመም ምጥ ከያዛት ጀምሮ እንዳትጨነቅ አድናት። በዚህም ሕመም አትጣላት። አንተ በሰማይና በምድር ሕያው ስትሆን ይቅርታና ምሕረት ለአንተ ነው። ወደ አንተ ለሚታመነው ሁሉ እኔም ኃጢአትን ፈቃደ ለአንተ ነው። ወደ አንተ ለሚታመን ሁሉ እኔም ኃጢአትን ፈቃደ ሥጋን የምወድ ነኝ። አንተ ሰማያዊ ነህ፣ እኔ ምድራዊ ነኝ። አትበድልም። ያዘነች ሴት ልመናንም ከድሮ ጀምሮ ቸል አትልም። አቤቱ ሆይ አባት ሁናት። እኔም የተነቀፈች ሴት እውነተኛ መሆንን የማልችል ልጅህን እሆናለሁ። አባትም ሴት ልጅን ይክዳልን? ይበድላልን?
የከፋች በጎ የሆነችን ብትሆን የወለዳት አባቷም ብትክድ የወላጅ አባቷ ልብ ይክዳልን? ልጅ በአባቱ ይዋረዳልን? ደግሞም ልጅ በአባቱ ይከበራል። ይህንን ስትከራከር እህቶቿ መጡ። ወሊድም ከመጣ በኋላ እንዳይቀር አታውቂምን? እነሆ የልመናሽ ብዛት አልበቃሽምን? በጭንቅ ስራ እንዳትወልጂ ወደ እኛ ነይ። መማለልም ሁሉ ጨርሳ ወደ እነርሱ ወጣች፣ ወደ ቤቷም ገባች። ከዚህ በኋላ ትጨነቅ ዘንድ ሕማም ያዛት። እነዚያም እህቶቿ ቀረቡ። ያን ጊዜም ዮሐንስ የተባለ የበኩር ልጇን ወለደች። የፊቱ መልክን የአፉ መቀልጠፍን ባየች ጊዜ መልአኩ የነገራትን ነገር እጅግ አደነቀች። እህቶቿን፣ የዚች ሀገር ሰዎች፣ ጎረቤቶቿን ሁሉ፣ የሩቅ የቅርብ ዘመዶቿን ሁሉ መውለዷን ያዩ ዘንድ ጥሩ አለቻቸው። የዓለም ብርሃን የሆነ ብፁዕ ዮሐንስን ከወለደች በኋላ ባልዋ መጣ። ልጅ ደህና ነውን? እናትስ ደህና ናት ብሎ አንዲት ሴት ጠየቀ። አዎን ደህና ናቸው፣ ዛሬ ጭንቅንቅ ሳይሆን አታየውም አለችው። ያን ጊዜም የፊቱን መልክ ያይ ዘንድ ወደ ቤት ገባ። ባየውም ጊዜ መልኩ ደስ አሰኘው። ያን ጊዜም ከተወለድኩ ጀምሮ እስከ ዛሬ ድረስ መልኩ ጥሩ፣ ዓይኖቹም እንደ አጥቢያ ኮከብ፣ ከንፈሮቹም እንደሚያጠግብ ወይን ደስ የሚያሰኝ፣ ጥርሶቹም ወተትና ማርን የሚያፈሱበት የመሰለ እንደዚህ ያለ ልጅ አላየሁም አለ። ከፍቅሩ ብዛት የተነሳ አባትና እናቱን ደስታው ዱብ ዱብ አደረጋቸው፣ አሰኛቸው። የዚያች ሀገር ሰዎችም ከሰሙ በኋላ ቁጥር የሌላቸው ታላላቆችም ታናናሾችም መውለዷን ያዩ ዘንድ ተሰበሰቡ። የቤቷ በርም ታላቅ መጨናነቅ ሆነ። የመውለዷ ዜና እንዲህ ነው ተባባሉ። እንደሰማን እንዲሁ አየን፣ ነቢዩ እንደሰማን እንዲሁ አየን እንዳለ እኛም እንደሰማን እንዲሁ አየን። የሰማንና ያየን ሰዎች የጻድቃንን አምላክ እግዚአብሔርን እያመሰገን የፍጹም ደስታ በዓልን እናደርግ ዘንድ ነው። ልጅን በወለደች ጊዜ ዳዊት ከመዘምራኖቹ ከአሳፍ፣ ኤዶምት እና ከቆሬ ጋርም ምስጋናን ያስማሙ ዘንድ መጡ። ስለ ጻድቃኖቹ በየማህበራቸው የምስጋና ዘፈን ዘፈኑ። ዳዊትም ከሁሉ ዘማሪዎች ጋር መዘመርን ያዘ፣ እንዲህም አለ። ከእናታቸው ማኅፀን ጀምሮ የተመረጡ አሉ፣ ስሞቻቸው በሰማያት የተጻፉላቸው አሉ። በእግዚአብሔር ፊት እግዚአብሔር ባወቀው ነገር ይደሰታሉ። ሁሉም ልበ ቅኖች ይከበራሉ። ጻድቃን ብርሃን ወጣ፣ ለልብ ቅኖችም ደስታ ተደረገ። ጻድቃን በእግዚአብሔር ይደሰታሉ። እንዲህም እያለ ዳዊት ከሁሉ ዝማሬዎቹ ጋር ያመሰግን ነበር። የእነዚህ የመሰንቆ አውታር መዝሙርን የሚያስማሙ ቁጥራቸው 77 ነበር። ማህሌትን በፈጸመ ጊዜ ወደ ሰማይ አረገ። ከዚህ በኋላ እናትና አባቱ ወደ ሮም ንጉሥ እንዲህ እያሉ መልእክት ላኩ። እግዚአብሔር የሰጠንን ጸጋ ክብር ከሰራዊቶች ጋር ና፣ በልጃችን ላይ ያለውን ሞገስም ታይ ዘንድ ና። ከዚህ በኋላ የሮም ንጉሥ በየቃናው በየስለቱ እያመሰገነ መጣ። እምነ ጽዮንንም ሰዎች በዚህ ምሳ እናድርግ ዘንድ ምግብ አዘጋጁ አለቻቸው። ያልወለዱ 100 ላሞች፣ የሰቡ 60 በሮች፣ 170 ነጫጭ በጎች ቤቴል ከሚባል ተራራ አመጡ። እነሱም የጣፈጡ ናቸውና አለቻቸው። 900 ጥቋቁር የሆኑ የገለአድ በጎችን አመጡ። እነሱም መስዋዕትን ይሆናሉና 500 የቤተል ፍየሎች፣ 700 የዶሮዎች አመጡ አለቻቸው። ከወጥ መስሪያዎቹ ውስጥ 15 መስፈሪያ ጨው ጨመሩ። በምታጣፍጡበት ጊዜ ታጣፍጡበት ዘንድ 28 መስፈሪያ ቅቤ ጨምሩ፣ ይህም ለምግብ ነው። 22 መስፈሪያ የማር ወለላ ከውሃ ውስጥ ጨምሩ፣ ለመጠጥ ይሆን ዘንድ 500 ትናንሽ ያልሆኑ ማውራ መጠጫዎችን ሰብስቡ አለቻቸው። ከዚህ በኋላ የሮም ንጉሥ በለመደው ቋንቋ ማመስገን ጀመረ። ሁሉም የተከተሉት ሕዝቦች በሀገራቸው ቋንቋ መሰገኑ። ያከበረው ብፁዕ ነው፣ ከፍ ከፍ ያደረገውም ብፁዕ ነው። ዓለምን ሁሉ የሚያስደስት ብሩክ ልጅ ብፁዕ ነው እያለ ከበሮን የሚመታ አለ፣ ነጋሪትን የሚመታ አለ፣ መዝሙርን የሚያስማማ አለ፣ የመሰንቆን አውታርም የሚያስማማ አለ፣ ጸናጽልንም የሚያስማማ አለ።
ክራርንም የሚያነሳ አለ። ዳግመኛም የሮም ንጉሥ ምስጋና አበዛ ለከበረና ስለተመሰገነ ዮሐንስ ለዓለም ብርሃን የተወለደልን ነውና ሁላችሁም በለውጥ ቃል አመስግኑ ብሎ ሕዝቡን ሁሉ አዘዛቸው። አባቱና እናቱም ፈጽመው ይደሰቱ ዘንድ ፈጽመን እንደሰትባት ዘንድ እግዚአብሔር የሰራት ይቺ ቀን ናት እያሉ ለምጽዋት ገንዘባቸውን የሚከፍሉ እናትና አባቱ ብፁዓን ናቸው። ልባቸው በቀልን ይቅር የሚሉ ናቸውና ብፁዓን ናቸው። ገሮች ቸሮችም ናቸው። ሁሉም ሕዝብ በአንድ ቃል ዲላሶር ሆይ እንዴት እግዚአብሔር ጥሩ ስራ ሰራልህ! የእውነት ፀሐይ ስለሆነ ስለ ልጅህ በእግዚአብሔር ዘንድ ምን ያህል ስጦታን ተሰጠ! የልብህን ሐዘንና የሚስትህን ሐዘን አይቷልና እርሱ ቅሉ አላውያን መለሰላቸው፣ በገነት ውስጥ አስቀመጣቸው። እንዲህ እንዳለ እግዚአብሔር ወደ ደስታ መለሰልን አሉት። ከዚህም ቀጥሎ ይህን ከጨረሱ በኋላ የሮም ንጉሥ ወደ ቤት አስገቡት። ከእርሱ ጋር የተቀመጡ ጃንደረቦችም ገቡ፣ በፊቱም ተቀመጡ። ሕዝቡም ሁሉ በውጭ እና በቤት ቅጥር ምሳን አደረጉ። የታዘዘ ሁሉ በየስራው ቀረበ። በሁሉ በሉ ጠጡ። የተረፈውንም ለሕፃናት ለሀገር ልጆች ተው፣ ልጆችንም አጠገባቸው። ነቢይ እንዳለ ልጆቻቸው ጠገቡ፣ ትራፊያቸውንም ለሕፃናት ለልጆቻቸው ተው። ከዚህ በኋላ የሮም ንጉሥና ሕዝቡን ሁሉ ወደ ሀገራቸው ይሄዱ ዘንድ አሰናበቷቸው። ንጉሡም ከብዙ ሰራዊት ጋር ፈጽሞ ሄደ። የእግዚአብሔር ፈቃድ ሆኖ ወደ ሀገራቸው ይሄዱ ዘንድ አሰናበቷቸው። ንጉሥም ከብዙ ሰራዊቱ ጋር ፈጽሞ ሄደ። የአባታችን የአቡነ እጨጌ ዮሐንስ በረከት ጸጋ ከሁላችን ጋር ይሁን ለዘላለም አሜን። ታምሪሁ ለአቡነ እጨጌ ዮሐንስ ጸሎቱና በረከቱ በሕዝበ ክርስቲያንና በነፍሳተ ሙታን ላይ ይሁንና አባታችን ዮሐንስ በእውነት ያደረገው ታምሬ ነው። ዛሃላ በተባለ ምድር ስሙ ቴዎፍሎስ የሚባል ከነገስታት ልጆች ወገን አንድ ሀብታም ሰው ነበረ። የሚስቱም ስም አብርስቆላ ትባላለች። ሁለቱም በየዋህነትና የእግዚአብሔርን ሕግ በመውደድ እውነተኞችና ደጋጎች ሆኑ። ለድሆችና ለምስኪኖች ለሟች ልጆችም ምጽዋትን ይሰጣሉ። ከዕለታት አንድ ቀንም እርስ በርሳቸው እንዲህ ተባባሉ፣ በእግዚአብሔር ዘንድ ነፍሳችንን አስጸይፈን እንዳንሞት ታላቅ በዓል እናድርግ። እግዚአብሔርም ከነፍሳችን ድህነት በቀር ሌላ አንመኝም ብለው የለመኑትን ልመና ሰማ። ይህንንም ሲነጋገሩ ሮሃ ከተባለች ሀገር የሚነግዱ ሰዎች መጡ። የመጡት ነጋዴዎች ጠየቋቸው፣ ወደ የት ትሄዳላችሁ? ከየትስ መጣችሁ? ካሏቸው የመጣነውስ ከሀገረ ተርሴስ ነው። አሁን ግን እነሆ ወደ ደብረ ዝዋል እንሄዳለን። በዚህም ባልንጀሮቻችን እኛን በመጠበቅ አሉ። አብረን ወደ ኢየሩሳሌም እንወርዳለን። በነገራቸውና በንግዳቸው ትጋትም በፊታቸው አስቀመጧቸው። የንግድ ሥራ ወደሚያውቅ ቴዎድሮስ እንዲህ እያሉ መልእክተኛን ላኩ። በአንዲት አቅማዳ ጥሩ ወርቅና በአንዲት ሚዛን ብር ዛሬ ጉዞ በምናደርግ ይቀናናል፣ መልካም ነው። ያም መልእክተኛ ሄዶ ሐሳብን ለሚያውቅ ለቴዎድሮስ ነገረው። ያም ሰው መልሶ ለሚስቱ አብርስቆላ እና ለቴዎፍሎስ የተላከ መልእክተኛቸውን እንዲህ ብሏቸዋል በላቸው፣ ንግዳችሁ በአንዲት አቅማዳ ወርቅና በአንዲት ሚዛን ብር አይሁን። ከኤፌሶን በመስፈሪያ ሌላ ወርቅና ሚዛን ብር መለዋወጥን እንዲሁ አይሁን። በኢየሩሳሌም አቅማዳ ስለ አንዲት አቅማዳ ወርቅ ፈንታ ንግዳችሁ ከግመሎች ሌላ ግመል አይሁን። የዕለት ከዕለት ሐሳብን አዋቂ የሚሆን ይህንን የቴዎድሮስ ቃልም ሰምቶ አንድ ነገር ሳይናገር የቴዎድሮስን ቃል ቸል ባለማለት ወደ መልእክተኛም ደርሶ ያ የእግዚአብሔር አገልጋዮች ለሚሆኑ ለቴዎፍሎስና ለሚስቱ አብርስቆላ እንዲህ አላቸው፣ እንዲህ ብሎኛል። በዚህም ቀን ከግመሎች ብርቱ ግመልና ከአህዮችም ብርቱ አህዮችን መርጣችሁ ላኩ። እነዚህን የበረቱ ግመሎችና አህዮች በትልኩ ወርቅና ብር ይመጣል። በእነዚህም ሌትና ቀን ለዓለም ሁሉ የሚያበራ የከበረ የእንቁ አይነት ይገኛል። በአንዲት አቅማዳ ወርቅና በአንዲት ሚዛን ብር ይህንን እንቁ ከሚነግድ ሰው የገዛም 3 አቅማዳ ወርቅና 6 መስፈሪያ
ብር ይሰበስባል። ቃሉንም ሰምተው የዚህ ብር መለወጥ ጥሩ ነው አሉ። በነገስታት ፊት ውስጥ ተቀምጦ ለዓለም ሁሉ የሚያበራ የከበረ ዕንቁ ይገኛል። የቴዎድሮስ ንጉሥ የታመነ ነው። በወርቅና በብር ምን እንገዛ? የሚያበራ መረገድን ወይስ በጥሩ ወርቅ የሚያጣብቁት ጳዝዮንን? ሁሉም የነገስታት ገንዘብ ነው። ቁሳቁሶችን የተመሉ ሳጥኖቻቸውን ከወርቅና ከብር በታች ናቸው። ልመናውና በረከቱ ከኛ ጋር ትኖር ለዘላለም አሜን። የሰማነውን በዝነ ልቦናችን ያሳድርብን ያውልብን። የአቡነ እጨጌ ዮሐንስ አምላክ እግዚአብሔር ለአቡነ እጨጌ እናትና አባት ጸሎት ሰምቶ ማይጸናቸውን አብራካቸውን የባረከ በዚህ ቦታ ቆመው የሚጸልዩትን የልባቸውን መሻት በቃል ኪዳናቸው እንዲባርክልን የአምላካችን ቅዱስ ፈቃዱ ይሁንልን። በዓሉን የበረከት በዓል ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ጸልዮ ሰአሊ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኃይለ እግዚአብሔር አሜን።